መክሊት ለያሲር እንደምትወደው ነገራቸው። ተምቹና ያሲር አሁን ላይ ምርጥ ጋር እንደገና ተገናኝተዋል። ያሲር የተምቹን ስልክ እንግዲህ ልጁን አንቆ ተቀብሎታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ረህመት ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። ያው ባለፈው ክፍል እንዳየነው ወይዘሮ ባዩሽ እስር ቤት ሆና ቤተሰቦቿ እያለቀሱ ነበረ። አሁንም እንግዲህ የእስር ቤቱን ጉዳይ እዛው ይናት ማለት ነው። ከዛም አልፎ ተርፎ እንግዲህ ወይዘሮ ባዩሽ አሁን ላይ ወይዘሮ ሜላት አሁን ላይ ጠበቃ ገዝታ ከጠበቃ ጋር እንድትከራከር ነግረዋታል። ፖሊሶች ቤት መጥተው ፈተሸው እንግዲህ ያገኙት ማስረጃ ፎቶዎች ነበሩ። ፎቶዎችም የወይዘሮ ባዩሽ ገዳይንና ሌሎችን ሟችን ቤተሰብና እርግብን እና ወይዘሮ ባዩሽ ፎቶ ተገኝቷል ማለት ነው። እነዚህ ሁሉ እንግዲህ የወንጀል ስራ ሲሰሩ የኖሩ ሰዎችን ፎቶ አሰባስበው ይዘው ሄደው ወደ ፖሊስ ጣቢያ እንግዲህ ቀጣይ የሚሆነው ነገር ዙሮ ተዛዙሮ ምላሴንም ቢጠይቁት እነዚህ ፎቶዎች እኔ ምንም የማውቀው ጉዳይ የለም ባዩሽ እቻ ክስተት የኔ ክስተት ተብዬዋ ናት፣ እቺ ደግሞ እርግብ ናት የእህቴን ፎቶ የወሰደች በማለት መልስ ሰጥቶ ነበር ማለት ነው። ከዛም በመቀጠል እንግዲህ ጥሩ ማስረጃ ስላላገኙ ፖሊሶቹም ወደ ፖሊስ ጣቢያ ይዘው ሄደው ወይዘሮ ሜላትና ሀናን አባቷንም በመጠየቅ ከፎቶዎቹ ብዙ ማስረጃ አግኝቷል ማለት ነው። ዛሬ ላይ እንግዲህ መክሊትና ያሲር ተገናኝተው እንደገና ፍቅሩን እንደምትወደው ነግረዋለች። ያሲር ደግሞ እንዴት ይህንን ሁሉ እኮ ነው የሸሸሁሽ አንቺን ለመራቅ ብዬ ሳይሆን ያኔ አሁን በዛ ሰዓት ላይ እኔና አንቺ ብንጣመር ጥሩ አይሆንም በሚል መልስ መልሶላታል ማለት ነው። እንግዲህ መክሊት ደግሞ እኔ አሁን ላይ ሲጋራ እያጤሰች ነበረ ማለት ነው። እስቲ ተገናኝተው እቀፊኝ ሲላት አቆሽሻለሁ፣ አሁን ላይ እኮ ነው ቆሻሻ ነኝ አንተ ንርተና ስለው እሱ ደግሞ ጠጋ ብሎ አቅፎ እንግዲህ መክሊት እኔና አንቺ ቡና እየጠጣን ወይም ሻይ እየጠጣን ብዙ እነግርሻለሁ እናወራለን ተባብለው እንግዲህ ለፍቅራቸው ተገላልጸው መክሊትም ያሲርን እንደምታፈቅረውና ያሲር ደግሞ እየተደበቀ እሷን እንደሚያያት ኖሮ ነግሯታል ማለት ነው። ከስተ መጨረሻም እንግዲህ ተምቹ የያሲርን ያሲር የተምቹን ስልክ ልጁን አንቆ ተቀብሎለታል። ከዛም ለምን ወሰዳችሁ ብሎ ጠይቀው መክሊት እኔ ነኝ ርቦን ስለነበረ እሱን እንዲያስቀማ ያደረኩት እሱ ብር እያለው አልጋብዘን ብሎ ሲርበን ነው እንደዚህ ያደረኩት ብላ መክሊት መልስ ሰጥታለች ማለት ነው። ያሲር ደግሞ ነገሩ ሁሉ ገርሞት እንደዛ ነው ተምቹ ሲላው ብሎ አለ ተናዶ እንግዲህ ትቷቸው ሄዷል ማለት ነው። የራባው ሰው እንግዲህ በጣም ከባድ ነው። በሰዓቱ ደግሞ ያው ተምቹን ደብሮ ስለነበረ ነበር መልስ እየሰጠው ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ወይዘሮ ሜላት እስር ቤቱን እንዴት እንደሆነች እንጃ እንግዲህ ተቆርቆር ብላ አይተናል። ሀና ከአባቷ ጋር ከቤተሰቦቿ አንትታ ከአንተ ጋር ነው የምኖረው ብላ ወስና ወደ አባቷ ሄዳለች ማለት ነው። አባቷና ሀና እንግዲህ እየተላከሱም ቢሆን ስለ እናቷ ጉዳይ ደግሞ አቶ ኖላዊ ቤተክርስቲያን ሄዶ ዱአ አድርጎላታል። ከዛም መጥቶ እንግዲህ ምግባቸውን እየበሉ ዱአ እያደረጉ እናታቸውን ምግብ እየበሉ ነበረ። ተምቹ ደርሶ ተምቹንም ከምግቡ ተቀላቅለው እንግዲህ በልቶ ሲጨርሱ ወደ እናታቸው ወደ ፖሊስ ጣቢያ ሄደው ፖሊስ ጣቢያ ላይ ወይዘሮ ሜላትን ጠይቀው ሀና አቅፋለሁ ስትል እንደማይቻል ነገሯት። ከዛም እንግዲህ አንተ እንዲያስቦራ በቦታ ተተካሁ እንዴት ነው ከውጭና ከውስጥ እያለች ወይዘሮ ሜላት ተምቹን ስትጠይቀው አንቱ ምርጥ ሰው ነህ አንቱ አትበለኝ እኔ የእርግብ እናት አይደለሁም ብላ መልስ ማለት ነው። አዎ ባለፈውም ብዙ አስተናግዶኛል፣ አሁንም ደግሞ ከእስር ቤት አንቺ ባደርሽልኝ ኖሮ ማንም አይደርስልኝም ነበር እያለ እንግዲህ ተምቹ ለእሷ መልስ ሰጥቷታል ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ተምቹ በጣም የተጎዳ መስሎ እንግዲህ ወይዘሮ ሜላትን በሳቅ በፈገግታ ጠጭ አድርጓታል። ከዛም አልፎ ተርፎ እንግዲህ ሀንዬ ለእናቷ ሽሮ ይዛ መታ ነበረ። ሀንዬ ግን ሽሮውን ስታመጪ በትልቅ ሳህን አምጪልኝ እዚህ የተራቡ ስላሉ አብሬ ከነሱ ጋር ነው የምበላው ብላ ወይዘሮ ሜላት ለሀና ነገረቻት ማለት ወይዘሮ ሜላት ለሀና ነገረቻት። ሀና ደግሞ እያለቀሰች እሺ እማዬ ብላ መልስ ሰጥታለች ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ እስር ቤቱን ያው ሁኔታው ከመጣ ምላሴ ደግሞ ሀና ትላቸው ወደ ቤተሰቦቻችን ሄደ ሰበብ አድርጋ በቃታዎችን እያለ መልስ ሰጥቶ ነበረ። ከዛም አልፎ ተርፎ እንግዲህ መንገድ ላይ ቤተሰቦቿን አይተው ከመጣ በኋላ ምላሴ አግኝቷት ነበረ።
ከዛም አልፎ ተርፎ አሁን ላይ እንግዲህ ወይዘሮ ሜላት ተብዬዋ እስር ቤቱን እየቃኘችው ነው። እንግዲህ ያንን ፎቶ ደግሞ ፖሊሶቹ ይዘው የሄዱትን ሀናን ጠይቀዋታል። ሀና ደግሞ ያው ጥርጣሬ እነዚህም በአካል አላቃቸውም ብላለች። የወይዘሮ ባዩሽን ገዳይና ሟቹን ሜላትን አይሚን እርግብንና ወይዘሮ ባዩሽን እንግዲህ በስርዓት አውቃለች። ከዛም አባት ያውቃቸዋል ብላ መልስ ሰጥታለች። ከዛም አባቷ ተጠርቶ እነዛ ፎቶዎች ላይ ይሄ ወይዘሮ ባዩሽ ጠበቃ ነው፣ ይሄ ደግሞ የሞተ ነው ብሎ እያዘነ እንግዲህ ወይዘሮ ባዩሽና እርግብን ሁላቸውም አውቀዋል። መልስ ሰጥቷል። ማን ነው የገደለው ሲሉት እኔ አላቅም፣ እንግዲህ የልጆች የተምቹና ያሴርን ያሳደጓቸው አሉ፣ እነሱ ያውቋቸዋል በደንብ እነሱ ጠይቋቸው ብሎ አቶ ኖላዊ መልስ ሰጥቷል። እንግዲህ መልሱን ያሴርና ተምቹ ደግሞ ተጠይቀው ስለ ፎቶዎቹ ጉዳይ የምናውቀው እንናገራለን ብሏል። ያሴርም ወይዘሮ ሜላት ተጠይቃ እንግዲህ እኔ ምንም መናገር አልፈልግም ለጠባይቃ ይቀር አወራለሁ ብላ መልስ ምንም ሳትሰጥ የት ነው ፎቶ የተገኘው ብላ ከቤትሽ ነው ያወጣ ነው ብለዋት እንግዲህ መልስ ሰጥታለች። ወይዘሮ ሜላት አሁን ላይ ምንም ነገር ላለመናገር ሁሉንም ነገር ትተዋለች ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ወይዘሮ ሜላት እስር ቤቱን ይዘዋለች። ከዛም አልፎ ተርፎ እንግዲህ ሰላምና ምላሴ ደግሞ ያው ሰላምዬ ያሲር ይረዳኛል ብላ አናግራ እናቴን አውጣልኝ ከእስር ቤት እያለች አናግረው ነበር። ያሲር ደግሞ ያው በሚወዳት ልጅ ባለፈው ስለመጣችበት እና ስላስቀየመችው አሁን ላይ ግን ይቅርታም ላረግና ለችግሬ ነው የመጣሁት ብላ ብትለውም እሱ ግን ሊሰማት አልቻለምና አሁን ወደ ሄድሽበት ተመለሽ ብሎ መልስ ሰጥቷታል ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ያሲር ምንም ሊረዳት እንደማይችል መልስ ሰጥቷታል። ሰላም ደግሞ በጣም ተቀይማ እንግዲህ ወደ ቤቷ ተመልሳለች ማለት ነው። እንግዲህ የሚፈጠረውን ደግሞ በቀጣይ አብረን የምናይ ይሆናል ማለት ነው። አሁን ላይ ድንብላል እንግዲህ የወይዘሮ ባዩሽ መታሰር ያው ግዱናል። ከዛም አልፎ ተርፎ እንግዲህ ፖሊሶቹ ቤት መጥተው ድንብላን ስላስደነገጧትና ሰላም ዛሬ እኮ ፖሊስ መጥቶ ነበርና ቤቱን እንዳለ በርብረው ቁምሶቁን አሳጥተውት ምላሴ ወንድምሽ ነበረ። ከዛም ቀጥሎ እንግዲህ እሱ አሁን ላይ የለም። ፖሊሶቹ በርብረው የሆነ ነገር ይዘው ሄደው ከዛ እነሱን ተከትሎ እሱ ይወዷል። ግን እሱ ፖሊሶቹ ከመጣ ወዲህ የተረጋጋ መንፈስ የለውም ብላ ነግራታለች ማለት ነው። እሷም ደግሞ ምን ሆኖ ይሆን እያለች ሰላም በሀሳብ ላይ ነው ያለችው ማለት ነው። በጣም የሚገርም ነው። አሁን ላይ እንግዲህ ያሲርና መክሊት ያሳለፉት ስለ ፍቅር ጉዳይ በጣም ደስ የሚል ነው። ከዛም አልፎ ተርፎ እንግዲህ መክሊት ያሲር ጋር ያሳለፈችውን ለጓደኛዋ ነግራው በጣም ደስ የሚል ነው እና እንደ ዛሬ ሆኖ አላውቅም በማለት እንግዲህ ደስታዋን ነግረዋለች። ቀጣይ ፓርት ደግሞ ይታመራሉ አይታመሩም የሚለውን ደግሞ አብረን የምናየው ይሆናል ማለት ነው። አሁን ላይ መክሊት ለያሲር ማግኘቷና አብረው ጋብዟት ተገባብዘው በስርዓት አውርተው ሁሉን ነገር ስላስረዳችው በጣም ደስ ብሏታል ማለት ነው። ያው ያሲርም ደግሞ እሱ ሀናን ተከትሎ ሲሄድ እሷ እንደምትወደው ሲነግራት በጣም የከፋ የተገለባበጠ ነበር ተምቹና እንግዲህ ያሲር አሁን ላይ ያው እኔም እርግብን ባላውቃት ኖሮ ፍቅር አይዘኝም ነበር፣ አንተም ሀናን ባታውቅ ኖሮ እኮ ፍቅር አይዝህም ነበር እየተባባሉ እንግዲህ የድሮ ቁጭትን እያመጡ ይመስላል ማለት ነው። አሁን ያሉበት ሁኔታ በጣም የሚገርም ነው። ሁለታቸውም ከሁሉም አልሆነ። ያው አሁን ላይ እንግዲህ ተምቹም ድንብላልዬን ማፍቀሩ አይቀርም አፍቅሯል። ያሲርስ መክሊትን ይገባል ያፈቅራታሉ የሚለውን በቀጣይ ፓርት አብረን እናያለን ማለት ነው። ሀንዬ ግን አሁን ደግሞ በድጋሚ ትጎዳለች። ምክንያቱም ያሲር ከመክሊት ጋር ስታየው በጣም እንደሚወዳት ሳትቀበለው ቆርታ ምን አይነት ስሜት እንደሚሰማት ደግሞ እንግዲህ በቀጣይ የምናይ ይሆናል። በቀጣይ ደግሞ ወይዘሮ ሜላት ከጠበቃዋ ጋር ትፈታለች አትፈታም የሚለውን አብረን የምናይ ይሆናል ማለት ነው። ምክንያቱም አሁን ላይ ወይዘሮ ሜላት እኔ አልገደልኩም ብላ በተደጋጋሚ መልስ ብትሰጥም ያው ተጠርጣሪ ወንጀል ተብላ እንግዲህ እስካሁን ድረስ ወላቶችም ቀናቶችም እየመሹ እየሄዱ ነው ያሉት። ምክንያቱም ያው እሷ አልገደለችም፣ ግን ደግሞ ገዳይ ተብላ ስለተያዘች ስለተጠረጠረች ቤቷ ሁሉም እየተፈተሸ ስለሆነ እስካሁን ድረስ እንግዲህ በጠበቃ መልክ የምትወጣ ይመስለኛል ማለት ነው። ውዶችዬ አላህ ሱብሃነሁ ወተዓላ ይጠብቃቸው። ቪዲዮውን ግን ላይክ ሸር አድርጉ ማለት ነው። ያው ኖላዊ ድራማ ብዙ ነገር የምንማርበት አስተማሪ ነገር ነው። በአንድ ልጅ ፎቶ በውሸት የተነሳ እዚህ መድረስና ስርቆት ብዙ ነገር የተማርንበትን የእናትን ፍቅር የወንድምን የእህትን የአባትን ብዙ ነገር አለ ማለት ነው። አሁን ላይ እንግዲህ አቶ መስፍን በጣም የተረበሸ ይመስላል። ሁላቸውም እንግዲህ ያው ወይዘሮ ሜላትም ሀንዬን አደራ ብላ ለአቶ ኖላዊ ነግረዋለች።
በቀጣይ ደግሞ በሌላ ቪዲዮ እስከምንመጣ ቪዲዮ ላይክ ሼር አድርጉ። እወዳችኋለሁ። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረብ ሁሉ ይጠብቀን ይጠብቃችሁ። አላህ ሀገራችንን ሰላም ያደርግልን። ባይ ባይ ውዶችዬ። ቀጣይ ፓርት ደግሞ ይዤ ከችላለሁኝ። እወዳችኋለሁ። መልካም ጊዜ መልካም ቀን ይሆንላችሁ። ባይ